የሽርፍራፊ ሰከንዶች እብደት የታየበት እጅግ አስገራሚ የሆነ ውጤት የተመዘገበበት የትናንትናው የአርሰናልና የዌስትሃም በዌስትሃም ሜዳ በለንደን ስቴዲየም ያደረጉት ጨዋታ። ሰላም ጤና ይስጥልን አድማጮቻችን፣ የኪክኦፍ ስፖርት ዝግጅታችን ተጀምሯል። በትላንትናው በአርሰናልና በዌስትሃም መካከል በተደረገው ጨዋታ ላይ ሽፋን እንሰጣለን። አብራችሁን ቆዩ አድማጮች። ትናንትና ምን አይነት ፉትቦልን የተመለከት ነው? ስፔሻሊ በሁለቱም በኩል ለነበረው በአርሰናልም በኩል ሆነ በዌስትሃም በኩል ለነበረው የድጋፍ ስሜት እጅግ አስገራሚ ውጤት ነበር የተመዘገበው። ምክንያቱም ትናንትና የተደረገው የ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዌስትሃም ዩናይትድ በሜዳውና በደጋፊት አርሰናል አስተናግዶ 1-0 በሆነ ጠባብ ውጤት ተሸንፏል እና በዚህ ውጤት ላይ ሁለት ጽንፍ የያዘ ነገር ነው ያለው። ስፔሻሊ አርሰናል ለዋንጫ ነው እየተጫወተ ያለው፣ ታይትል ኮንቴንደር ነው። ፕሪሚየር ሊጉን በ76 ነጥብ እየመራ ነበረ ወደ ጨዋታ ያቀናው። በተቃራኒ ዌስትሃም ደግሞ 18ኛ ደረጃ ላይ ነበር የሚገኘው። ላለመውረድ ነው የሚጫወተው። ስፔሻሊ ሁለት ክለቦች ኦልሬዲ መውረዳቸውን አረጋግጠዋል፣ ውልቭስ እና በርንሌ። ሶስተኛው ክለብ ማን ይሆናል የሚለው አጓጊ ነው። በዌስትሃም እና በቶተናም በሁለቱ የለንደን ክለቦች መካከል ያለው ፉክክር፣ ላለመውረድ ያለው ፉክክር እጅግ አጓጊ ነበረ እና ከትናንት ጨዋታ በፊት ሲጠበቅ የነበረው ይሄ ነው። እንደሚጠበቀውም ዌስትሃም በቀላሉ እጅ እንደማይሰጥ፣ በጣም ብሎ መከላከል የሚወድ ቡድን እንደሆነ እናውቃለን። ስፔሻሊ የኑኖ ስፒሪቶ ሳንቶ ቡድን እና በቀላሉ እጅ እንደማይሰጥ የተገመተበት ነበር። ግን በዚህ ልክ ለአስጨራሽ ጨዋታ ይሆናል ተብሎ አይጠበቅም። ስፔሻሊ በጣም ከፍተኛውን የደርቢ አይነት ድባብ ነበር የነበረው። በተጫዋቾቹ መካከል ግለቱ እጅግ ከፍ ያለ ጨዋታ ነበር ትናንትና የተመለከትነው። በጨዋታው መሀል ያው እንደሚጠበቀው ዌስትሃም በ3-4-3 የሚመስል አሰላለፍ ነበር የገባው ወረቀት ላይ። ግን ያው ሜዳ ላይ የተገበሩት ወደ 5-4-1 ወይም 5-3-2 የሚመስል ከኳስ ውጭ ቡድኑ በጣም በሁለት አጥር ግጥግጥ ብሎ የሚከላከልና ለአርሰናል ምንም አይነት ስፔስ የማይተው ቡድን ነበር። አርሰናል ደግሞ እንደምናውቀው ወደ ኋላ ተስበው በጣም ግጥግጥ ብሎ የሚከላከሉ ቡድኖችን የማስከፈት ችግር ዘንድሮ የተለመደ ችግር ነው። በአርሰናል በኩል የምናየው ነው። ስፔሻሊ ዘንድሮ ብቻ ሳይሆን ያለፉት ዓመታት ያለፉት ስፔሻሊ የ2024-25 ሲዝንም ትልቁ ችግር እሱ ነበር በአርሰናል በኩል። ዌስትሃም ትልቅ ችግር ነበር የፈጠሩበት። ምናልባት በመጀመሪያው አጋማሽ ከማዕዘን የተሻማችውን ኳስ ትሮሳርድ አንግል የመለሰበት ትልቁ ሙከራ ብለን ልንጠቅሰው እንችላለን። ከዛ በኋላም ምናልባት ካላፊዮሪ አንድ ያገኛት እድል ነበረች። አርሰናል ከፍተኛውን የኳስ ብልጫ ወስዶ ነበረ እንደሚጠበቀውም። ግን ያኔ የወሰደውን ብልጫ ወደ ውጤት መቀየር እጅግ ለአርሰናል ፈታኝ ነበር ያመሸው። ስፔሻሊ በፊት መስመር ላይ የተሰለፉት ቡካዮ ሳካ፣ ኤዜ እና ቪክተር ዮኬሬሽ ስፔሻሊ የፈርስት ሃፍ ሆነ ስፔሻሊ ቡካዮ ሳካን ተቀይሮ እስከሚወጣበት ሰዓት ድረስ ለነሱ ጨዋታው ምቹ አልነበረም። ኤዜም ተቀይሮ እስከቀረ ስፔስ እየተሰጠው አልነበረም። ወደኋላ ዲፍ መጥቶ ኳሶችን ለመቀበል ሲሞክር አልፎ አልፎ እናየዋለን። ግን ዩዥዋሊ ኤዜ መጫወት በሚፈልግበት የሜዳ ስፍራ ዌስትሃሞች በቀላሉ ለሱ የሚሆን ስፔስ ሲተውለት አልነበረም። ስፔሻሊ በዌስትሃም የአማካይ ስፍራ ላይ የተሰለፉት ማቲያስ ፈርናንዴሽ እና ቶማስ ሱሼክ ፊዚካሊም ሆነ ፊዚካል ባትሉም ሲያሸንፉት ነበር። ምንም አይነት ስፔስም ለመስጠት አልደፈሩም። ኤግዛም እንደ ቅድም እንዳልኳቸው ነው፣ ሲከላከሉ በጣም ባክፋይፍ ነበር የሚከላከሉት እና ለአርሰናል ሌላ አስጨራሽ ነበር። ምናልባት አርሰናል የተወሰነ ቅያሬዎችን ካደረገ በኋላ ያንን ላይም ብሬክ ለማድረግ የተወሰነ የወሰደው ሪስክ ሚካኤል አርቴታ ፍሬ አፍርቶለታል ብለን እናስባለን። ግን መጀመሪያ ግን ፈርስት ሃፍ ላይ አርሰናል ቤናዊት ከተጎዳ በኋላ ሚካኤል አርቴታ በሁለት ሀሳቦች መካከል ሆኖ ነበር ቅያሩን ያደረገው ይመስለው። ከምክትሎቹ ጋር ረጅም ሰዓት ሲያወራ ነበር። መጀመሪያ ሞስኬራን ሊቀይረው ነበር ያስነሳው። ከዛ ግን ሞስኬራን ትቶ ዙቢሜንዲን አስገብቶ ነበረ። በውሳኔውም ዴክላን ራይስን የቀኝ ተመላላሽ አድርጎ ለመጠቀም ነበር የፈለገው። ያ ውሳኔው ግን ብዙም የቡድኑን ጨዋታ ሞር ዳውንግሬድ ነው ያደረገው በኔ እይታ። ስፔሻሊ ዙቢሜንዲ መሀል ላይ ገብቶ ዲዮሎችን ይሸነፍ ነበረ። ዴክላን ራይስ ደግሞ ወደ ቀኝ ከወጣ በኋላ ከሱ ጀርባ የሚጣሉት ስፔሶችን ዌስትሃሞች ስፔሻሊ በግራዊ ዊንግ ባካቸው በዲዩፍ አማካኝነት ለመጠቀም ጥረት ሲያደርጉ ተመልክተናል። በዛም በኩል ክሮስ ሲያደርጉ ነበርና
ያንን የጨዋታ ስልት አርቴታ ከረፍት በኋላ ትንሽ ለመሞከር ፈልጎ ነበር። ሆኖም ግን እንደማይሰራ ሲያውቅ ነው ወዲያው ቅያሬዎችን ያደረገው። ሞስኬራ ገብቶ ዴክላን ራይስ ወደ መሀል ከተመለሰ በኋላ አርሰናል መልሶ ሞር መሀሉን ዶሚናንት የማድረግ በፖሴሽን ቤዝም ሆነ በዱዌሎችም ዴክላን ራይስ በዚህ አይታማም እና እንደምናውቀው እጅግ የተሟላ ተጫዋች ነው። ዘንድሮ አርሰናል እዚህ ላለበት ያደረሰው እሱ ነው እና በኋላም የነ ማርቲን ኦዴጋርድ እና የነ ካይ ሃቨርትዝ ቅያሬዎች ቡድኑ በተወሰነ መልኩ ኳስ ጋር ቀይሮታል ብዬ አስባለሁ። ያቺን ምትሃት ያለችበት ኳስም ማርቲን ኦዴጋርድ እጅግ በሚያስገርም ሁኔታ ለትሮሳርድ ነበር ያቀበለው። አንዳንዴ እንደዚህ ጭንቅንቅ ባለ ሁኔታ ውስጥ ሲኮን በጣም በጠባብ ስፔስ መጫወት የሚችሉ ተጫዋቾች ያስፈልጋሉ እና ትናንትና ማርቲን ኦዴጋርድ ገብቶ ያሳየን ይሄ ነው። በፉላሙ ጨዋታ እንደምታስታውሱት ቡካዮ ሳካ ነበር ቡድኑ ተሸክሞ ተወጣ ማለት የምንችለው ስፔሻሊ ፈርስት ሃፍ 45 ደቂቃ የተጫወተው በዛ ጨዋታ። ትናንትና ደግሞ ማርቲን ኦዴጋርድ ነው ቡድኑ ከጫና ይዞት የወጣው። ስፔሻሊ እነዚህ ሁለት ተጫዋቾች በ2022 2023 ሲዝን ስፔሻሊ አርሰናል ሳይጠበቅ ለዋንጫ በተፎካከረበት ሲዝን ለአርሰናል ደብል ዲጂት ያስመዘገቡ ናቸው ከማርቲኔሊ ጋር እና እጅግ ፕሮስፔክት ተሰጥቷቸው የመጡ ተጫዋቾች ነበሩ። ምናልባት በመሀል ስፔሻሊ ቡካዮ ሳካ እንኳ ዘንድሮ ነው። ማርቲን ኦዴጋርድ ግን አምናም ዘንድሮም ከጉዳት ጋር የታገለ የአቋም ወረድ አጋጥሞት ነበር። ባለፉት ሁለት ጨዋታዎች ግን እነዚህ ሁለት ተጫዋቾች ለአርሰናል ትልቅ ግልጋሎትን የሰጡትና ማርቲን ኦዴጋርድ ተቀይሮ ገብቶ ያንን ኳስ ለታሪክ ሲዘከር የሚኖር ሞመንት ነው። ትናንትና ስፔሻሊ ትሮሳርድም ጎባን ያስቆጠረበት መንገድ ግሩም ነበር። ለአርሰናልም ወሳኙንና በእኔ እምነት የዋንጫውን አንድ እጅ የያዘበትን ድል ነው ትናንትና እንዳስመዘግብ ማለት ሊያንድሮ ትሮሳርድ የረዳቸውና አርሰናል ትናንትና እጅግ የሚባል ድልን የተቀናጀው። ስፔሻሊ ቅዳሜ ማንቸስተር ሲቲ ብሬንትፎርድን በሜዳው 3-0 አሸንፎ ጫናውን በተወሰነ መልኩ ለማበርታት አርሰናል ላይ ፕሬሸር ለማሳየት ፈልጎ ነበር። ስፔሻሊ ፔፕ ጋርዲዮላ ባልተለመደ መልኩ ከፕሬስ ኮንፈረንሱ መጨረሻ ላይ ኮመኒው አይረንስ ብሎ ለዌስትሃም ከዚህ ጨዋታ አንድ ነገር እንዲፈጥሩ ያለውን ድጋፍ አሳይቶ ነበር። ቢሆን በዌስትሃም በኩል ያን ነገር ባይሰራም ሌላ ከጨዋታው የምናነሳው ድራማዊ ክስተቶች ነበሩ። ስፔሻሊ አርሰናል ያቺን ጎል ካስቆጠረ በኋላ ወደኋላ በተወሰነ መልኩ አፈግፍጎ ውጤት ለማስጠበቅ ሲሞክሩ ነበረ። በዛ መካከል ነው አንድ ኮርና ያተገኘ። ያቺን ኮርና ዴቪድ ራያ ላይ ጥፋት ተሰርቶ ነበርና ጎሉ የተቆጠረ መስሎ ነበር። በዛ ሞመንት ላይ አርሰናል ደጋፊዎችን ልብ የሚሰብር ሁኔታ ነበር። በሁለቱም ቡድኖች በኩል የነበረው ነገር ዌስትሃም እርግጥ 1 ነጥብ በቂው አልነበረም ለመትረፍ ቢሆንም ግን 1 ነጥብ ካገኘ ከዚህ ጨዋታ አንድ ትልቅ ነገር ነው። በአርሰናል በኩል ግን ያቺ 1 ነጥብ አይደለም 3 ነጥብ ፈልገው ነው የመጡት እና ያቺ ጎል ስትገባ እጅግ በጣም አሳዛኝ ክስተት ነበር። ሆኖም በእኔ እምነት ግብ ጠባቂው ላይ ግልጽ የሆነ ጥፋት ነው የተሰራው። ማሊያውም ተጎትቷል። እንደገና ደግሞ የ19 ቁጥሩ የዌስትሃም 19 ቁጥር ክሊር የሆነ እጁን ይዞታል ዴቪድ ራያን። የመሀል ዳኛው ክሪስ ካቫናህ እና የቫር አርቢትር የነበረው በትናንትናው ጨዋታ ዳረን ኢንግላንድ ረጅም ሰዓት ነበረ ቫር ለማየት የወሰደባቸው። ቢሆንም ግን በእኔ እይታ ትክክለኛውን ውሳኔ ወስኗል ብዬ አስባለሁ። ከዛ በተለየ የማቲያስ ፈርናንዴሽን ዴቪድ ራያ እጅግ ድንቅ የሆነ ኳስ ነው ያዳነው እና በዚህ ውድድር ዓመት አርሰናል እዚህ ደረጃ ለመጓዙና ዋንጫም ከበላ ለዋንጫ ለመብላቱ እጅጉን ትልቁን አስተዋጽኦ የሚያደርገው ዲፌንስ ነው እንደምናውቀውና ዴቪድ ራያን ሳናደንቅ አናልፍም። ስፔሻሊ የዘንድሮውን ስታትስ ካየን አርሰናል ዘንድሮ ከተጫወታቸው 36 የፕሪሚየር ሊግ ጨዋታዎች 12ቱም በአንድ ጎል ልዩነት ነው ያሸነፈው። በአንድ ጎል ልዩነት ሲባል 1-0 ብቻ ሳይሆን 2-1 3-2 ጨምረን ማለት ነውና አርሰናል እነዚህ በአንድ ጎል ልዩነት ሲያሸንፍ የዴቪድ ራያን ብቃት አለማድነቅ አይቻልም። ከነዚህ 12 ጨዋታዎች ደግሞ 7ቱን ጨዋታ 1-0 ነው ያሸነፈው ዋኒቱ አርሰናል እና 1-0 7 ጨዋታ አሸንፏል። በዚህ የ2025-26 ፕሪሚየር ሊግ ሲዝን 12 ጨዋታዎች ደግሞ በአንድ ጎል ልዩነት ወይም 1 ጎል ማርጅን አሸንፏል እና እንደዚህ አይነት ጨዋታዎች ላይ የዲፌንሱና የዴቪድ ራያ ብቃት እጅግ አስገራሚ ነው። የሁለቱ የሴንተር ባክ ፓርትነርሺፕ የዊሊያም ሳሊባ እና የጋብሪኤል ማጋሌሽም እጅግ የሚደነቅ ነው። ከዚህ ጋር ተያይዞ የአንድ የፈርጉሰንን ጥቅሳና ራሳ እንዳልፍ ብዙ ጊዜ ተደጋግሞ ይነገራል። አታክ ዊንስ ዩ ማች ዲፌንስ ዊንስ ዩ
ትሮፊ ይላል ታላቁ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ቻክማን ፈርጉሰን እና አርቴታም የእሱን ፈለግ የተከተለ ይመስላል። ዘንድሮ በዛ ያሉ ጨዋታዎችን በአንድ ጎል ልዩነት እያሸነፈ ነው እዛ የደረሰው እና ዳቪድ ራያ ምን አይነት ብቃት ላይ ያለ በረኛ ነው ባልሳሳት፣ በእኔ ግምት ስፔሻሊ አውሮፓ ውስጥ ካሉ ብቻ ሳይሆን ዓለም ላይ ካሉ ምርጥ 3 ግብ ጠባቂዎች አንዱ የሚሆንበት የብቃት ጥራት ላይ ያለው ብለን ማንሳት እንችላለን። ኦቨሮል ጨዋታው ይሄ ነበር። አርሰናል እጅግ በጣም ጣፋጭ ድልን ያስመዘገበው። ቀጣይ 2 ጨዋታዎች ይቀሩታል። ማንቸስተር ሲቲ ደግሞ 3 ጨዋታ ይቀረዋል። ፕሪሚየር ሊጉ ከዚህ በኋላስ ምን ያስመለከታል የሚለውን እስኪ ኮሜንት ላይ ጻፉልን። ሀሳብ አስተያየታችሁ ያግዘናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ ያዝነው ፕሮግራም ይሄን ነበር። መልካም ጊዜ